አሰላም አለይኩም ወረህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ ብዝት ይበል እያልኩኝ ዛሬ ደግሞ ይዤላችሁ የመጣሁት ስለ ዳኒ ነው። ባለፈው በሰራሁላችሁ ቪዲዮ ታሞ ነበረ። አሁን ደግሞ አልሐምዱሊላህ ፈጣሪ ምን ይሳነው አለ ተሽሎት ተመልሷል፣ ወደ ስራ ተመልሰዋል ማለት ነው። ወላሂ በጣም ነው ደስ ያለኝ። እስቲ እንደኔ የተደሰሳችሁ በላይክ እስቲ አሳዩኝ። ላይክ እያረጋችሁ አሳዩኝ በኮመንት ማለት ነው። ደግሞ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። አዎ ተመልሰዋል፣ ወደ ስራ ተመልሷል። ለአንድ ወር ከ3 ሳምንት ነበረ የታመመው እንትን ላይ አልጋ ላይ ነበረ። እንደገና ደግሞ እንትን የሚገፋው ስሙ ጠፋብኝ፣ በሚገፋው ዊልቸር ማለት ነው፣ በዊልቸር ነበረ። አሁን ተሽሎት ወደ ጤናው ተመልሷል፣ ወደ ስራው ተመልሷል። አልሐምዱሊላህ ላላ ምን ይሳነዋል። ወላሂ በጣም ነው ደስ ያለኝ። በጣም ባለፈው በጣም ከፍቶኝ ነበር። አሁን ደግሞ የመጨረሻ ደስ ብሎኛል ስለተመለሰ ማለት ነው። እኔ ወላሂ በጣም ነው የምወዳቸው። እሱም ብቻ አይደለም ናቲ፣ ሚኪ፣ ዳኒ አሉ ብዙዎቹ። ያኔ በእነዚህ ግሩፕ እስከ ድሮ ነው የምከታተላቸው። እነዚህ ሚኪን ድሮ ነው በተዘጋው በተዘጋው ዩቱብ ነው የማውቀው ማለት ነው። ፕላስ እንትን ምን ነበር +1+2 የሚል ዩቱብ ቻናል ነበረው። ሁለቱም ተዘግተው ነበር። አሁን ጎጆ ዩቱብ የመጣው ማለት ነው። ሚኪሾ አንዱ ያው ሚኪሾ ዳኒ የሚሰራበት ነው እና ዳኒ ተመልሷል። ደስ ብሎኛል ስለተመለሰ ማለት ነው። እስካሁን ድረስ ያው የሕክምና ክትትል ሲሰራ ነበረ። አሁን ደግሞ ተሽሎት ያው በደንብ ባይሻለውም ፊዚዮቴራፒ አሁንም እየሰራው ነው ብለዋል። አሁን ተሽሎታል። ያው በሞላ ጎደልም ተሽሎታል። ያው ብዙ እንቅስቃሴ አታርግ ተብሏል። ያው ቪዲዮ አስገባላችኋልና ታዩታላችሁ ማለት ነው። በመቀጠል አሁን ማለት ነው እኔ እንጃ ምን እንደሚል ወሬው ራሱ ጠፍቶብኛል በደስታ ምክንያት ማለት ነው። እና ናቲ ጀግና ወላሂ ናቲ ቃል ያንሰዋል ናቲ ማለት ነው። ያው ሚኪን ተውት፣ ሚኪ አንደኛ ነው፣ በሚኪ አንደራደርም። ሚኪ አንደኛ ነው፣ ናቲ ደግሞ ሁለተኛ ነው ማለት ነው። ኢንሻአላህ አሁን ደህና ነው፣ ወደ ስራ ተመልሷል። እውነት አንዳንዴ ወላሂ በጣም ያሳዝናል፣ ብቸኝነት ምናምን ያሳዝናል። ስልክ የሆነ ከጎናችሁን እህት ወንድም የቅርብ ዘመድ አባት እናት አክስት ምናምን መቶ ሲጠይቋችሁ ራሱ በቃ ደስ ይላል። ግን አሁን ለዳኒ ምና ሚኪ ነበሩ እና ሚኪ ናቲ የናቲ ጓደኞች የኮሮ አባላቶች ብቻ ነበሩ። ሌላ ማንም አልነበረውም፣ ብቸኛ ነበረ። ግን አሁን አልሐምዱሊላህ ላላ ምን ይሳነዋል። የዛኔ ሲያለቅስ ወይኔ እስከ መቼ ነው እንደዚህ ሆኜ የምቀረው? እንዴት ነው ሽንት ቤት የምሄደው? እንዴት ነው ቆሜ የምራመደው? እንዴት ነው እንደዚህ ሆኜ የምኖረው ብሎ ሲያለቅስ እንጃ ወላሂ በጣም ነበር ልብ የተሰበረው። ግን እንዳለ ምን ይሳነዋል። አሁን ተሽሎ ተመልሷል። ግን እኔ መጀመሪያም ብዬው ነበረ ኮመንት ላይ ተው ትመለሳለህ፣ ጤና ከን ይመለሳል፣ ተረጋጋ። በአንተ ብቻ አይደለም ይሄ የመጣው ከዚህ በፊት በሚኪ ደርሰዋል፣ በሉል ደርሰዋል፣ በብዙዎቹ ደርሶ ነበር። አልሐምዱሊላህ ትርታ ሚዲያ በሚሰራው ተመዝገን በሱ ደርሰዋል። ግን አልሐምዱሊላህ ላላ ምን ይሳናል። ለነዚህ ልጅ ደግሞ ፈጣሪ ብቻ ነው ያላቸው፣ እኛና ፈጣሪ ነው ያላቸው። ምክንያቱም ከኛ ከፈጣሪ በታች እኛ አለን። እኛ ዱዓ እናደርጋለን አንድ ነገር እንዳይደርስባቸው። ሲታማሙ ደግሞ አላህ ጤናችሁን ይመልሳው ብለን ዱዓ እናደርጋለን ማለት ነው። በመቀጠል አሁን ደግሞ ዛሬ የናቲ እህት ተመልሳ መጣ። የናቲ እህት ናቲ ስራ ማቆም አለበት። ኧረ አንዳንዴ ደግሞ ወላሂ ይደብራል። ዳኒ ትላንት ታሞ ትንሽ አገግሞ ተሽሎታል እያለ ደግሞ የናቲ እህት መጣ።
ናቲ በአንተ ምክንያት ነው እንደዚህ የሆነው፣ በአንተ ምክንያት ነው የታመመው፣ በአንተ ምክንያት ነው ከቤተሰቦቹ እየራቀው ብላ ስታጨንቀው ነበረ። ዛሬ ግን ጥሩ አይደለም። እህት ተረጋጊ፣ አድርሱላቸው፣ ተረጋጊ የናቲ እህት ማለት ነው። ምክንያቱም ናቲ ስራውን ወዶ ተመችቶ ደስ ብሎት ነው የሚሰራው። ምክንያቱም እናንተ ሶስታችሁ ወንድማማቾች ስለሆናችሁ በእናንተ መሀል ማንም መግባት የለበትም። ማንም መግባት የለበትም። እናት ይሁን አባት ይሁን ቤተሰብ ይሁን ምንም ይሁን እህትም ይሁን። ምክንያቱም የጓደኛ ሌላ ቦታ አለው፣ የእናት ሌላ ቦታ አለው፣ የእህት ሌላ ቦታ አለው። ስለዚህ እያንዳንዱ ቦታቸውን ይዞ መቀመጥ አለባቸው። በእናንተ መሀል ገብቶ አይተናል እኮ ከዚህ በፊት በዳኒ የደረሰው ማለት ነው። ከእናንተ አጣልቶ አክስቶቹ ለዚህ ደረጃ ያበቁት ያው የአክስቱ ልጅ ናት። አሁን ዳኒን ለዚህ ያበቃችሁ ማለት ነው። መነሻው ያኔ ስራውን የሰራችው ሰነት ከሷ ኋላ ያለው ሰው ቢኖርም እንኳን ማለት ነው። ናቲንም እንደዚህ እንዳይሆን ብዬ ነው ይሰጋለሁ። ምክንያቱም እቺ ልጅ አንዴ ሳስበው እቺ ልጅ ተልኳል እንዴ ለምን እንደዚህ ልትል ቻለች? ናቲ አንድ ነገር ቢሆን ተጠያቂ አንተ ነህ ብላ እያስፈራራችው ነበርና ዳኒን ማለት ነው። ስለዚህ እቺ ልጅ ተልኳላት ይሆን ወይ የሆነ ነገር እኔ እንጃ፣ የሆነ በቃ ግራ የሚያጋባ ነገር ነው ያለው። ስለዚህ እኔ የምላችሁ በእናንተ በሶስታችሁ መሀል ያኔ ኩሩ እንዳለ ሆኖ ቤተሰብ መግባት የለበትም። በቃ ራሳችሁን ችላችሁ መቆም አለባችሁ እናንተ። ምክንያቱም አብራችሁ እስከሰራችሁ ድረስ ወንድማማቾች ናቸው። ለአንዳቸው የምትደርሱ አንዳችሁ ናችሁ። ለሚኪ የምትደርሱ እናንተ ናችሁ። ለእናንተ የሚደርስ ደግሞ ሚኪ ነው። ስለዚህ አብራችሁ ተባብራችሁ መስራት አለባችሁ ብዬ አስባለሁ። የኔ የአንዷ የመዳም ቅመም አስተያየት ነው ልላችሁ የምፈልገው ማለት ነው። ስለዚህ እች ልጅ ናቲ ምከራት፣ መልሳት የተናገረችው ዳኒን እኔም ቅር ብሎኛል። በነገራችን ላይ እንደዛ ማለት የለባትም። ከዚህ ስራ ማውጣት አለ በጎትተህ ያስገባህ አንተ አስወጣው ምናምን ብላ እያለች ነበረ። አንድ ሰው እኮ ስራውን ካልወደደው አልሰራም ብሎ የመውጣት መብት አለው። ዳኒ ደግሞ ይህን ስራ አትስራ ብሎ ስራ ውጣ ከዚህ ስራ ማለት አይችልም። አንድ ሰው እየፈለገው በፍላጎቱ ነው የሚወስነው። ሁሉም ትልቅ ነው፣ ያው ሁሉንም ያውቃል። ጉዳቱም ጠቀሙንም ስለሚያውቀው ራሱ ወስኖም ነው መውጣት ያለበት እንጂ ናቲ ውጣ ስላለው አይደለም የሚወጣው። ስቀጥል ቤተሰብ በእናንተ መሀል እንዳይገባ አሁንም ደጋግሜ ነው መናግራችሁ። እናንተ ራሳችሁን ችላችሁ ኑሩ። በቃ ቤተሰብ ነው፣ እህት ነው፣ ጓደኛ ነው። በቃ አለቀ። አሁን ለዳኒ የደረሰለት እኮ ቤተሰብ የለም። እዚህ ላይ የደረሰለት ማን ነው? እናንተ ናችሁ የደረሳችሁለት። ናቲ ነው የደረሰለት ከኩሩ አባሎች ጋር ማለት ነው። በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። 1000 ዓመት ኖሩልን ወንድሞቼ። በእናንተ ኢትዮጵያን እኮ በእናንተ ነው የምናያት። በእናንተ በቃ እናንተ ስላላችሁ ነው ኢትዮጵያ የምትኖር ብዬ አስባለሁ። አንዳንዴ ሁሉም ምን አለበት ሁሉም እንደናንተ ቢሆን ብዬ ነው የምመኘው። ምክንያቱም አንዳንዴ እንዲህ ይሄ ጉድ እውነት ይሄ ጉድ ኢትዮጵያ ውስጥ ነው እንዴ የምሰራው ብዬ አስብና በቃ እንጃ ግራ ይገባኛል። በቃ እናንተ ደግሞ ያለ ደሞዝ ያለ ምን እንደዚህ ነፍሳችሁን አስዛችሁ ስለምትሰሩ ክብር ይገባችኋል። ፈጣሪ ይጠብቃችሁ፣ አቅሙን ጉልበቱን ይስጣችሁ ብዬ ነው የምመርቃችሁ ወንድሞቼ። አለ ከዚህም የተሻለ ከፍ ያርጋችሁ። ወላሂ የምስኪኖችን እንባ ስለምታብሱ። አሁን ለምሳሌ አንድ ሰው ዘመድ ከሌለው ባለስልጣን ዘመድ ከሌለው ወንድም ከሌለው የሆነ ትንሽ ወጣ ያለ ሰው ከሌለው በቃ ንብረቱንም ይወሰዳል። በቃ ራሱንም ሊያጠፋ ይችላል። ምክንያቱም ያው እንዳየነው ነው፣ በገዛ ንብረቱ ይመጡበታል። አረ ምንድን ነው እንጃ ወላሂ በጣም ነው የሚገርመው። አንዳንዴ የኔ ሀገር አይመስለኝም፣ በቃ ሌላ ሀገር ነው እንዲህ ይላለው በቃ። እና እንደዛ ነው የምላችሁ። እናንተም ደግሞ ቻናላችሁን ሚኪሾ እና
ሚኪ ጎጆ ቲዩብን ገብታችሁ ሰብስክራይብ እያረጋችሁ ላይክ ሼር እያረጋችሁ ለሁሉም አደርሱ። ሁሉም ይማርበት፣ ይሄን ነገር ይወቀው፣ ነገ በኔ ይደርሳል ብሎ እንዲጠናቀቅ ይረዳዋል ብዬ አስባለሁ። በእኔ አስተሳሰብ ያው በትንሿ በእኔ በደካማው አስተሳሰብ ማለት ነው። እና እንደዛ ነው የምላችሁ ውዶቼ። ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። እንዳትረሱ ላይክ እና ሼር እያረጋችሁ ማለት ነው። ስለዚህ እነሱንም ገብታችሁ ሰብስክራይብ ላይክ ሼር እያረጋችሁ ኮሜንት እያረጋችሁ አበረታታቸው ነው የምላችሁ። እንኳን ደስ አላችሁ እያላችሁ ዳኒ እንኳን ደህና መጣህ፣ ዳኒ እንኳን ወደ ስራ ተመለስክ ብላችሁ ኮሜንት ላይ ጻፉለት ነው የምላችሁ ውዶቼ። እና እኔንም እንዳትረሱ ላይክ እና ሼር ሰብስክራይብ ላይክ እያረጋችሁ አበረታቱኝ። አዲስ ጀማሪ ነኝ እንግዲህ ያለ እናንተ ማንም የለኝም። እናንተ ናችሁ ከፈጣሪ በታች ማለት ነው። እናንተ ናችሁ ያላችሁ። እንግዲህ እወዳችኋለሁ። ፈጣሪ ባላችሁበት ይጠብቃችሁ እያልኩኝ ወሰላም አለይኩም ወራህመቱላሂ ወበረካቱ ተናገርኩ ነው የምገኘው። በአንድ በኩል እያዘንኩ ነው፣ በአንድ በኩልም እየተደሰትኩ ነው። እንግዲህ ውድ ቤተሰቦች ህይወት እንዲህ ነች። አንዴት አስደስተናለች። አንዳንዶች ይሄ መረጃ ሲደርሰኝ በጣም ደስተኛ ሆኜ ነበረ። የማረገው የምለው ነገር ሁላ ጠፍቶ ነበረ። እንግዲህ መታገሱ ብዬ ተስፋ አድርጋለሁ። አሁን ብዙም ወሬውን አላንዘዛባችሁ። ቀጥታ እንግዲህ ወደ ጉዳያችን የምንገባ ይሆናል። እየጠበኩት ያለሁት አንድ ሰው አለ። ያ ሰው ሲመጣ ካሜሬን አብርቼ ቀጥታ ማን ወደዚህ እንደመጣ ለእናንተ የማሳይ ፋይናሊ ሰዓቷ ላይ ደርሰናል። ለእናንተ አንዳንድ ነገሮችን ብያችሁ ነበር። እንግዲህ አንድ ሰው እየጠበኩኝ እንደሆነ ነግሬያችሁ ነበር። ያም ሰው አሁን ላይ በራችን ላይ ቆሞ ይገኛል። ቀጥታ ወሬም አላንዛዛባችሁ፣ በቀጥታ እሱን ይዤው እገባለሁ። እንግዲህ ማን እንደሆነ ለማየት በእርግጠኝነት እንደጓጓችሁ ተስፋ አደርጋለሁ። አሁን ላይ መጓጓታችሁ ማብቂያበት የሚያበቃበት ጊዜ ሊደርሰዋል። እንግዲህ ቤቶች ቀጥታ ይዤው ምግብ ይሆናል። ተከታተሉኝ። እንዴት ግባ እባክህ። እሺ እንግዲህ ውድ ቤተሰቦች በጉጉት ስንጠብቀው የነበረው ወንድማችን ዳኒ ማለትም ለእናንተ ሰርፕራይዝ አለኝ ብያችሁ ነበረ። እንግዲህ ወንድማችን ዳኒ እንደምትመለከቱት ወደ ድሮ አቋሙ ተመልሶ በሙሉ ጤነኝነት፣ ውድ ቤተሰቦች በሙሉ ጤነኝነት እንግዲህ እንደምታዩት በሁለት እግሮቹ ቆሞ አጠገባችን ተገኝቷል። ወደ ቤተሰቦች ወላሂ ሞሮንም ነገር አላውቅም። እውነቱን ለመናገር በጣም ደስ ብሎኛል። በጣም ምክንያቱም ወንድሜ ዳኒ ለረጅም ጊዜ ሲሰቃይ ነበር እንግዲህ በገጠመው ህመም ምክንያት። እንደምታዩት አሁን ላይ ግን ሙሉ በሙሉ ጤነኛ ሆኖ በእግሮቹ ቆሞ ለማየት አብቅቶናል። በጣም ደስ ብሎኛል። ወደ ቤተሰቦች እናንተም እንደምትደሰቱበት ተስፋ አደርጋለሁ። እኔ አሁን ወንድሜ ማቀፍ ፈልጌያለሁ። እውነቱን ሳላስበው ድንገት ምንም በማላውቅበት ሁኔታ ነው ዳኒ የመጣው። እንግዲህ እኔ አሁን ብዙም አለፍልፍባችሁ በእርግጠኝነት ዳኒ ናፍቋችኋል። ከእሱ ጋር እንግዲህ የተወሰነ ነገር ይነራል፣ ምን እንደተፈጠረም ጭምር በደንብ ይነግረናል። ነገር ግን በመጀመሪያ ዳኒ እባክህ አረፍ እንበልና ሁሉንም ነገር እናገራለን። ቁጭ በል እባክህ ማለት ነው። በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። 1000 ዓመት ኖሩልን ወንድሞቼ። በእናንተ ኢትዮጵያን እኮ በእናንተ ነው የምናያት። በእናንተ በቃ እናንተ ስላላችሁ ነው ኢትዮጵያ የምትኖር ብዬ አስባለሁ። አንዳንዴ ሁሉም ምን አለበት ሁሉም እንደናንተ ቢሆን ብዬ ነው የምመኘው። ምክንያቱም አንዳንዴ እንዲህ ይሄ ጉድ እውነት ይሄ ጉድ ኢትዮጵያ ውስጥ ነው እንዴ የምሰራው ብዬ አስብና በቃ እንጃ ግራ ይገባኛል። በቃ እናንተ ደግሞ ያለ ደሞዝ ያለ ምን እንደዚህ ነፍሳችሁን አስዛችሁ ስለምትሰሩ ክብር ይገባችኋል። ፈጣሪ ይጠብቃችሁ፣ አቅሙን ጉልበቱን ይስጣችሁ ብዬ ነው የምመርቃችሁ ወንድሞቼ። አለ ከዚህም የተሻለ ከፍ ያርጋችሁ። ወላሂ የምስኪኖችን እንባ ስለምታብሱ። አሁን ለምሳሌ አንድ ሰው ዘመድ ከሌለው ባለስልጣን ዘመድ ከሌለው ወንድም ከሌለው የሆነ ትንሽ ወጣ ያለ ሰው ከሌለው በቃ ንብረቱንም ይወሰዳል። በቃ ራሱንም ሊያጠፋ ይችላል። ምክንያቱም ያው እንዳየነው ነው፣ በገዛ ንብረቱ ይመጡበታል። አረ ምንድን ነው እንጃ ወላሂ በጣም ነው የሚገርመው። አንዳንዴ የኔ ሀገር አይመስለኝም፣ በቃ ሌላ ሀገር ነው እንዲህ ይላለው በቃ። እና እንደዛ ነው የምላችሁ። እናንተም ደግሞ ቻናላችሁን ሚኪ ሾው እና ሚኪ ጎጆ ቲዩብን ገብታችሁ ሰብስክራይብ እያረጋችሁ
ላይክ ሼር እያደረጋችሁ ለሁሉም አደርሱ። ሁሉም ይማርበት፣ ይህን ነገር ይወቀው፣ ነገ በኔ ይደርሳል ብሎ እንዲጠናቀቅ ይረዳዋል ብዬ አስባለሁ። በእኔ አስተሳሰብ ያው በትንሿ በእኔ በደካማው አስተሳሰብ ማለት ነው። እና እንደዛ ነው የምላችሁ ውዶቼ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እንዳትረሱ ላይክ እና ሼር እያደረጋችሁ ማለት ነው። ስለዚህ እነሱንም ገብታችሁ ሰብስክራይብ ላይክ ሼር እያደረጋችሁ ኮሜንት እያደረጋችሁ አበረታታቸው ነው የምላችሁ። እንኳን ደስ አላችሁ እያላችሁ ዳኒ እንኳን ደህና መጣህ፣ ዳኒ እንኳን ወደ ስራ ተመለስክ ብላችሁ ኮሜንት ላይ ጻፉለት ነው የምላችሁ ውዶቼ። እና እኔንም እንዳትረሱ ላይክ እና ሼር ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ እንግዲህ ያለ እናንተ ማንም የለኝም። እናንተ ናችሁ ከፈጣሪ በታች ማለት ነው። እናንተ ናችሁ ያላችሁኝ። እንግዲህ እወዳችኋለሁ። ፈጣሪ ባላችሁበት ይጠብቃችሁ እያልኩኝ ወሰላም አለይኩም ወራህመቱላሂ ወበረካቱ።